ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው አንድ ጉዳይ ላይ በሰፊው እንመለከታለን። ይሄም ጉዳይ በቀይ ባህር ላይ አንድ ጥምረት እየተመሰረተ ነው። ይሄ ጥምረት ለቀጠናው አዲስ ቀውስ ይዞ ይመጣል ተብሎ ይጠበቃል። እንዲሁም በቀይ ባህር ላይ ኢትዮጵያን ያገለለ የትኛውም ጥምረት ያዋጣል የሚለውንም እንመለከታለን። ጥምረቱ የተመሰረተው በማን ነው? እንዲሁም ቀይ ባህር ላይ ምን ለማድረግ ዓላማ ይዞ ነው የሚንቀሳቀሰው የሚለውን እነዚህን ጉዳዮች በሰፊው እንዳስሳለን። አብራችሁን ሁኑ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ ሄደው ከአቻቸው ጋር ሰፊ የሆነ ምክክር አድርገዋል። እንዲሁም በሰፊው ከተነሱ አጀንዳዎች ውስጥ የኢትዮጵያ የቀይ ባህር በር ጥያቄ እንዲሁም ግብጽ ያላትን በአባይ በኩል የደረሰባትን የዲፕሎማሲ ሽንፈት በቀይ ባህር በኩል ኢትዮጵያ የምትፈልገውን የባህር በር ፍላጎቷን ለማክሰም እየተሯሯጡ ይገኛሉ። በዚህም አዲስ ጥምረት ለመመስረት ከፍተኛ ዝግጅት እያደረጉ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገራቸው ናሽናል ቲቪ ላይ ቀርበው ንግግር አድርገዋል። በዚህ ኢንተርቪዋቸው ውስጥም ዋና የተባሉ የንግግራቸውን ጭብጦችም እንዲህ ብለው አስቀምጠዋል። የመጀመሪያው ኢሳያስ አፈወርቂ በብሔራዊ ቴሌቪዥናቸው በኩል ቃለ ምልልስ አድርገዋል። ይሄንን ብለዋል። በዝርዝሩ ላይ የመጀመሪያው ስለ ቀይ ባህር ጥምረት አንስተዋል። በዚህ ጥምረት ላይ ግብጽ፣ ኤርትራ፣ ሶማሊያ በጋራ ለመስራት መስማማታቸውን አንስተዋል። እንዲሁም ኤርትራ ከ3000 ኪሎ ሜትር በላይ የሚልቀውን የባህር ዳርቻዋን እንዴት መጠበቅ እንዳለባት አቅም ስለሌላት ከሌሎች አቅሞች ጋር በመደመር አብራ መጠበቅ እንዲሁም የኤርትራ የባህር ኃይልን ሊያጠናክር ይችላል የተባለ የትኛውንም ድጋፍ በማፈላለግ ላይ እንደሚገኙም ተናግረዋል። እንዲሁም ለሶማሊያ ወታደራዊ እገዛ እያደረጉ መሆኑንም ተናግረዋል። እገዛቸው ግን ለየት ያለ ነው። ሶማሊያ የባህር በሯን እንድትጠብቅ ጭምር ነው። በሁለተኛው ንግግራቸው እንዲህ ብለዋል። ሶማሊያ ወታደራዊ አቅሟን ማጠናከር እንዳለባት እሳቸውም እርዳታ እንደሚያደርጉ ተናግረዋል። እርዳታው ግን የስልጠና ብቻ ነው። ይሄ ደግሞ በጣም ወሳኝ አድርገው ስፔሲፋይ አድርገው የሚያሰለጥኑበት ቦታ ደግሞ የሶማሊያ የባህር በር እንዲጠበቅ ነው። ይሄን ደግሞ ማድረግ የፈለጉት ኢትዮጵያ ከዚህ በፊት በሶማሌላንድ በኩል ወደ ቀይ ባህር ተቃርባ እንደነበር ይታወቃል። ሶማሊያ ይሄንን አካባቢ ሙሉ በሙሉ ይዛ እንዲሁም ኢትዮጵያ በየትኛውም አጋጣሚ በየትኛውም መተንፈሻ ወደ ቀይ ባህር እንዳትወጣ የማድረግ ስራቸው ተጠናክሮ እንዲቀጥል ሲሉ ያደረጉት ጉዳይ ነው። አንድ ነገርም በሰፊው አንስተዋል። በዚህ በቀይ ባህር አቅራቢያ ላይ የውጭ ኃይሎች በቀጠናው ላይ ከፍተኛ የተባለ ተጽዕኖ እየፈጠሩ ነው። ስለዚህ እነዚህ ኃይሎች እጃቸውን ሊያነሱ ይገባል ብለዋል። ግን ኢሳያስ አፈወርቂ ከነዚህ ኃይሎች ጋር በአንድነት የሚሰሩ መሆናቸው ይታወቃል። በሱዳን ጦርነት ላይም ከነዚህ የውጭ ኃይሎች ጋር በመጣመር አብረው ውጊያ ሲያካሂዱ እንደነበርም መረጃዎች ያመለክታሉ። እንዲሁም የመጨረሻውና ወሳኝ የተባለው ፓርት ይሄ ነው። የቀይ ባህር የጋራ ግብረ ኃይል ማቋቋም ብለዋል። ይሄ የማይታሰብ ጉዳይ ነው። በነገራችን ላይ ኢትዮጵያን እንዲሁም የተቀረውን ሀገራቶች ያገለለ በቀይ ባህርን በብቸኝነት የመጠቀም ፍላጎታቸውን በጽኑ የታየበት ነው። እንዲሁም የቀይ ባህር የጋራ ግብረ ኃይል ብለው ያነሱት ጥምረት ምን ዓላማዎችን ይዟል? እውነት ለዚህ ጥምረት ኤርትራስ ብቁ ነች ወይ? እነማን አብረው ይሰለፋሉ? ምንድነው ዓላማቸው? እንዲሁም ኢትዮጵያን የመሰሉ እንደ ኡጋንዳም ያሉ ሀገራት የባህር በር ፍላጎታቸውን ሊያከስምም ሊያቀጭጭም ይችላል ተብሎ ይጠበቃል። አብራችሁን ሁኑ። ኤርትራ አንዳንድ ጥምረቶችን እያደረገች ነው። እነዚህን ጥምረቶች ስንመለከት ኤርትራ እውነት ይሄንን የቀይ ባህርን ከሶማሊያ ከግብጽና እንዲሁም ከአንዳንድ ኃይሎች ጋር በጋራ በመሆን ኢትዮጵያ ወደ ቀይ ባህር እንዳትደርስ እያደረገች ነው። ይሄ ምን ያህል አዋጭ ነው? እውነትስ እነዚህ ሀገራት ከሻቢያ ጋር ቢሰሩ ያዋጣቸዋል ወይ? ይሄን ነገር በደንብ እንመልከት። ኤርትራ በቀይ ባህር ጠባቂ መሆን ትችላለች ወይ? ይሄ የመጀመሪያው ጥያቄ ነው። ኤርትራ ራሷን መጠበቅ ያልቻለች ሀገር ግዙፉን ቀይ ባህር ትጠብቃለች ተብሎ አይጠበቅም። እንዲሁም ከኤርትራ ጋር ጥምረት ማድረግ
ታማኝ ነች ወይ? ለየትኛውም ስምምነት ኤርትራ ታማኝ አይደለችም። ከዚህ በፊት ከኢትዮጵያ ጋር የተደረገው የሰላም ስምምነትን ሻዕቢያ ያፈረሰው ለቃሉ ታማኝ መሆን ስላልቻለ ነው። እንዲሁም ሀገራት ከሻዕቢያ ጋር መስራት ያዋጣቸዋል ወይ? በነገራችን ላይ ከአምባገነን መንግስታት ጋር መነገድም መስራትም ዲፕሎማሲያዊ ግንኙነትን ማድረግ ተጠያቂነት አያመጣም ወይ? እነዚህ አብረው ከኤርትራ መንግስት ጋር ለመስራት የቆረጡ መንግስታቶች ተጠያቂነት ውስጥ አይገቡም ወይ? ይሄ በጣም ወሳኝ ነጥቦች ናቸው። እስቲ ኤርትራን እንመልከታት። ኤርትራ እንኳን ቀይ ባህርን የሚያክል ግዙፍ የኢኮኖሚ ስትራቴጂካል ዞንን መጠበቅ ቀርቶ ሀገሯን በቅጡ ማስተዳደር የማትችል ሀገር ነች። እስቲ ስለ ኤርትራ ውስጣዊ ፖለቲካ ጉዳዮች እንቃኝ። ኤርትራ ማነች? አገዛዟስ እንዴት አይነት ነው የሚለውን በደንብ እንመልከት። የመጀመሪያው ኤርትራን ዓለም አቀፍ ሚዲያዎች እንዲህ ብለው ይገልጿታል። አፍሪካዊት ሰሜን ኮሪያ ይሏታል። እንዲሁም ምንም አይነት የፕሬስ ነጻነት የሌለባት ሀገር ነች ብሎ ይጠሯታል። So this lack of press freedom, as you mentioned, it has been described as Africa's North Korea. So ኤርትራ የሀገራትን ታጣቂዎች በማስታጠቅ እንዲሁም በትጥቅና በስልጠና በሎጂስቲክ ትተባበራለች። ይሄ ማለት ኤርትራ ለጎረቤት ሀገሮቿ ፍጹም ታማኝ አይደለችም። Ethiopia accuses Eritrea of mobilizing troops and supporting armed militias along the border, raising alarms about a possible new conflict. በነገራችን ላይ አልሻባብንም ታስታጥቃለች፣ መሳሪያ ትሸጥለታለች። እንዲሁም ቲፒኤልኤፍ እና በኢትዮጵያ ውስጥ ያሉ የትኛውንም ታጣቂዎች ታስታጥቃለች። ትጥቅም ስንቅም በመስጠት ለጎረቤት መንግስታቶች ታማኝ ያልሆነች አጋር ነች። እንዲሁም አዳዲስ ግጭቶች ከተፈጠሩ የትኛውም ግጭት ላይ የኤርትራ እጅ አለበት። ኢቭን አሁን ላይ የምንመለከተው የሱዳን መፍረስ ላይ በአርኤስኤፍ እና በመንግስት ኃይሎች የሚደረገው ጦርነት ላይ በሰፊው የሻዕቢያ እጅ አለበት። ወታደሮች ከማሰልጠን መሳሪያ ከመሸቀጥ ጀምሮ ሁሉንም አይነት ጦርነቶችን በቀጠናው ላይ ታስፋፋለች ተብሎ ይጠበቃል። አንዳንዶች እንደሚሉት ከሆነ የአፍሪካ ቀንድ ቀውስ መነሻው የሻዕቢያው መንግስት መሆኑን ይገልጻሉ። ከኤርትራ በስደት የሄደች ስለ አንድ አክቲቪስት እንመልከት። ቬኔሳ ትባላለች። ስለዚች አክቲቪስት በኤርትራ ውስጥ ያጋጠማትን እንዲሁም ስለ ኤርትራ ህዝብ ነፃነት በየቀኑ ትዋጋለች። ቬኔሳን የመሰሉ ብዙ ኤርትራውያን ስደተኞች ተሰደዋል። በነገራችን ላይ አንዳንድ ትልልቅ የተባሉ ምናልባትም ለውጥ ሊያመጡ ይችላሉ የተባሉ ጥምረቶችም አሉ፣ እነ ብርጌድና አምሃዱን። እነዚህ ጥምረቶች አሸባሪ አምባገነናዊ የሆነውን የሻዕቢያን ስርዓት በኃይልም በዲፕሎማሲም በየትኛውም መንገድ ለመገርሰስ 24 ሰዓት የሚሰሩ ኃይሎች ናቸው። እነዚህ ኃይሎች በግድ በጭቆና እንዲሁም በደረሰባቸው ከፍተኛ ተጽዕኖ ምክንያት ከኤርትራ በግፍ የተሰደዱ ወጣቶች ናቸው እነዚህ ጥምረቶች የመሰረቷቸው። ከአገዛዙ ያመለጠችው ስደተኛን እንመልከት። ቬኔሳ ከኤርትራ ጨቋኙ አገዛዝ አምልጣ ብትሄድም ቤተሰቦቿን ግን የሻዕቢያው መንግስት እየተበቀለ ነው። እሱም በምላሹ እንዲያደርጋል። ቤተሰቦች እቺን ልጅ አፏን ካላዘጋችሁ እንዲሁም ወደ ሀገሯ እንድትመለስ ካላደረጋችሁ ብሔራዊ ውትድርና የሰው ቁጥር ስለሚቀንስ እናንተ በግዴታ ትሄዳላችሁ፣ እንዲሁም ከአንዳንድ ማህበራዊ ጉዳዮችም ጭምር ያግዳችኋል። What happens is that they start gathering people, even the people who are national service conscripts, to become part of the military center, to be soldiers, to go and fight. So they collect them from the houses and they say, where's Vanessa? Okay, Vanessa, come. And if I don't show up, if I'm hiding, my family members might get imprisoned. That happened. ኤርትራ በሴራ በህዋትና በሻዕቢያ ሴራ ከተገነጠለች በኋላ ብዙሃን ብዙ ተስፋ አድርገው ነበር። ተስፋቸው ደግሞ የሻዕቢያ መንግስት ዲሞክራቲክ ይሆናል ብለው ጠብቀው ነበር። ግን ይሄ ሊሆን አልቻለም። በአንድ የሬዲዮ መልእክት ሙሉ በሙሉ የኤርትራውያን ተስፋ ጨለመ። ይሄኛውም ንግግር እንዲህ የሚል ነበረ። የትኛውም ተፎካካሪ ፓርቲዎች እንዲሁም ከ10 በላይ የሆኑ ጋዜጠኞችን በጅምላ ሰብስቦ አስሯል። ግን እስከዛሬ ድረስ አንድም ክስ አልመሰረተባቸውም፣ አልፈታቸውም። ለህዝብም በይፋ ምክንያቱን እስካሁን ድረስ አልገለጸም። እስከዛሬ ድረስ A simple radio message announced the temporary shutdown of the free press in Eritrea. Immediately following the radio announcement, the government imprisoned 10 journalists, including my uncle,
who had been a part of the public outcry for democracy. Until this day, no one has been charged, prosecuted, or given an official reason for their imprisonment. አምባገነኑ ሻቢያ ለማያልቀው የጦርነት ጥሙ ሲል እስካሁን ድረስ ብሔራዊ ውትድርናን ግዴታ አድርጓል። እንዲሁም ይሄንን ብሔራዊ ውትድርናን ስንመለከት በዓለም አቀፍ ህጎች የተከለከለ ነው። ዩኤን እንዲህ ይለዋል፣ ብሔራዊ ውትድርና ባርነት ነው ብሎ ይገልጸዋል። እንዲሁም የሻቢያው መንግስት ከ18 እስከ 40 ዓመት ያሉ ሴትንም ወንድንም የትኛውንም አካላቶች ሰብስቦ ለብሔራዊ ውትድርና ግዴታ ይጥልባቸዋል። Mandatory national service. The UN likened it to slavery, as you said. So just for the audience, virtually every Eritrean between the ages of 18 to 40, male or female, are forced to this national service. ኤርትራ ሀገር ስትሆን አንዱ መስፈርት የነበረው ህገ መንግስት ነው። ሻቢያ በጊዜው የይስሙላ ህገ መንግስት አጽድቆ ነበር። በዚህኛው ህገ መንግስት ላይ ግን ይተዳደርበታል ተብሎ ሲጠበቅ ግን እስካሁን ድረስ ተግባራዊ አላደረገውም። ካለማድረጉም አልፎ አንዳንድ ቦታዎችን ሙሉ በሙሉ ዘግቷቸዋል። ለምሳሌ ፓርላማን ዘግቶታል። የሲቪል ማህበራዊ ተቋማትን ሙሉ በሙሉ ዘግቷቸዋል። እንዲሁም ብቸኛ የሀገሪቱን ዩኒቨርሲቲም ሙሉ በሙሉ ዘግቶታል። To justify the failure to implement the constitution, to shut down the parliament, to hold elections, to ban civil society, and to shut down the only university in the entire country. በሻቢያ መንግስት ላይ አመጽ ማስነሳት ማጉረምረም ትልቅ የሚባል ዋጋ ያስከፍላል። ምናልባትም ልጅ ይሄንን አመጽም ማጉረምረምም አድርጎ ከሆነ ሙሉ ቤተሰቦቹ በመንግስት የሚቀጡ ይሆናል። ይሄኛውም አንደኛው ሲስተማቲክ የሆነ ህዝብን የማፈኛ መንገድ ነው። በኤርትራ ውስጥ ምግብ የሚሸመተው በመንግስት ፍቃድ ነው። ይሄም ማለት በኩፖን ነው። ከኩፖን ውጪ የትኛውንም ሸመታ ማድረግ አይቻልም። እንዲሁም መንግስትን የተቃወመ መንግስታዊ የድጋፍ ሰልፎችን የቀረ አካላቶች የኩፖናቸው ጉዳይ አደጋ ውስጥ ይወድቃል። ኤርትራውያኖች አማራጭ ነበራቸው። አማራጫቸው ግን በሀገራቸው ገቢና ወጪ ንግድ ዝቅተኛ በመሆኑ መሸመት ከባድ ሆኖባቸዋል። እንዲሁም ይሄንን ሸመታ በገንዘባቸው ወጥተው ማድረግ የሚችሉት የስርዓቱ ቤተሰቦችና አጋሮች ብቻ ናቸው። ምክንያቱም የተቀረው ህዝብ የዋጋ ንረቱን መቋቋም አይችልም። ከኩፖን ከድጎማ ከተደረገለት ምግብና መጠጥ ውጪ መግዛት በፍጹም አይችልም። You have a coupon that decides how much food you're allowed to buy from the government supermarkets. You can go to the private ones, but they're very expensive because export and import is very limited. So you are literally dependent on having this coupon. If the government doesn't like you for whatever reason, that coupon will be cut. So there are people who have been said, oh, you have to go to this government like activity or event celebrating Independence Day or celebrating whatever the government wants you to celebrate. And if you don't go, you don't get your coupon for this month. በኤርትራ ውስጥ ለምን የሚል ጥያቄ ህገ ወጥ ነው። ይህንን ነገር በደንብ ስንመለከት በኤርትራ ውስጥ ስፍር ቁጥር የሌላቸው ሰዎች ያለ ፍርድ እስከ ዛሬ ድረስ ታስረዋል። እንዲሁም ከሀገር ለመውጣት የሞከሩ ኢቭን ሐሳባቸውን የተናገሩ ከሀገር የመውጣት ፍላጎት ያላቸው ሁላ ይታሰራሉ። When countless people were imprisoned without a trial and tortured and killed simply for expressing their opinions, practicing their religion, or attempting to leave the country, there was no one to speak up for them. ኤርትራን በመገንጠል ሂደት ውስጥ ሻቢያ ብዙ የሴት ጓዶች ነበሩት። እነዚህ የሴት ጓዶች ግን በአሁን ሰዓት ላይ ከፍተኛ መከራ ላይ ወድቀዋል። እነዚህ የሴት ጓዶች በሻቢያ ጦርነት ላይ ከፍተኛ የተባለ ሚና ነበራቸው። እንዲሁም ለዚህ ሚናቸው ደግሞ ሲባል ተገቢውን ጥቅምና ቦታ ማግኘት ነበረባቸው። ሻቢያ ግን በተቃራኒው ነው የመለሰላቸው። ለነዚህ ሴቶች ሙሉ በሙሉ ከሻቢያ መዋቅር ውስጥ እንዲወጡ አድርጓል። እንዲሁም ከየትኛው መንግስታዊ እርከን ውስጥ ሙሉ በሙሉ አስወጥቷቸዋል። አንዳንዶች ለምን ብለው ጥያቄ ያነሱትንም ሴቶች ሙሉ በሙሉ በጅምላ እስር እስካሁን ድረስ አስሯቸው ይገኛል። Talking about how women fighters were treated, for example, after independence. So Eritrea had like a very big involvement of women in our liberation struggle that was very praised. But then after independence, like a lot of these women were discarded completely. Many of them end up like losing their position in the military, even though the men were like promoted. ጨካኙና አምባገነኑ የሻቢያ መንግስት
አንድ አስደንጋጭ አሳቃቂ ህግ አለው። ይሄኛውን ህግ ስንመለከተው በድንበር በአየር በባህር ለማምለጥ የሞከረ የትኛውም ዜጋ በተገኘበት ይገደል የሚል ህግ አርቅቋል። When the regime implemented a shoot-to-kill policy at the border for anyone who tried to leave and forced Eritreans on deadly routes to escape. ኤርትራና ዓለምን በንጽጽር እንመልከታቸው። ዓለም በቴክኖሎጂ ከፍተኛ የተባለ ደረጃ ላይ በአሁኑ ሰዓት ደርሷል። ኤርትራ ገና በቅርብ ዓመታቶች ነው ኢንተርኔትን ወደ ሀገሯ ማስገባት የቻለችው። ይሄንን ስንመለከት ደግሞ ኤርትራ ውስጥ ኢንተርኔት በጣም ውድና የቅንጦት ጉዳይ ሆኗል። እንዲሁም ኢንተርኔቱ ሙሉ በሙሉ የተገደበ ነው። የተወሰኑ መተግበሪያዎች፣ አፕሊኬሽኖች ብቻ ናቸው መስራት የሚችሉት። እንዲሁም ኢንተርኔትን ማንም የፈለገ ሰው አቅሙም ቢኖረው ላይሰጠው ይችላል። የገዢው መደብ ሲያምንበት ብቻ ነው ኢንተርኔትን ለመጠቀም ፍቃድ የሚሰጠው። እንዲሁም ኢንተርኔት ካፌ ላይ የመጠቀም አማራጭ አለ፣ ግን 100% መንግስታዊ ቁጥጥር ይደረግበታል። ይሄ ደግሞ በከፍተኛ ደረጃ ህዝቡን ለችግር እየጣለ ነው። ይሄ ማለት ኢንተርኔት ላይ በተመለከቱት መረጃ ሊታሰሩ ይችላሉ። እንዲሁም ኢንተርኔቱ ሙሉ በሙሉ ክትትል ስለሚደረግበት በጻፉት በተመለከቱት ጉዳይ ሊታሰሩ ይችላሉ። ምናልባትም ኢንተርኔት ላይ የሚቆዩት ሰዓት ራሱ ደቂቃ አለው። ከደቂቃው ያለፈ ሰው ሁላ ሌላ ጥያቄ ውስጥ ይገባል። There is some form of access to the internet, even though it's very limited and not all apps work, and you can only use it for certain periods of time, and it's surveilled. If you're using the internet cafes, it's 100% surveilled. So people are scared. በአሁን ሰዓት ላይ ኤርትራ ውስጥ ምን እየተካሄደ ነው የሚለው ምንም አይነት ኢንፎርሜሽን የለው። ኤርትራ በዓለማችን በጣም ቶፕ ሰክሬትድ የሆነች ካንትሪ ነች። እቺ ሀገር በአሁን ሰዓት ላይ ምን እየተከናወነ እንደሆነ እንኳን ዜጎቿ ራሱ አያውቁም። እንዲሁም በዓለም ትኩረት የተነፈጋትም ሀገር ጭምር ነች። ለዛም የኤርትራ መንግስት እንደ ልቡ እድሜው እንዲረዝም አድርጎታል። ትኩረት እየተሰጠው ስላልሆነ እንዲሁም በስልጣን የመቆየት እድሉ እየጨመረ መጥቷል። Has never heard about my country Eritrea, and even those who have heard about the country have no idea about what's happening there right now. This global ignorance is enabling one of the most oppressive regimes in the world to continue to operate undisturbed. ኤርትራ ነፃነቷን ካወጀች በኋላ የኤርትራ ህዝቦች በጣም ደስተኛ ሆነው ነበር። ግን በነፃነት መንግስት ያዩት ነገር አስደንጋጭ ሆኖባቸዋል። ለህዝብ የገባቸው ሲንጋፖር እንሆናለን፣ እንዲሁም እኛ በቀጠናው ላይ ትልቅ ኢኮኖሚ ያለው ህዝብ እንሆናለን ብሎ ነበር። ግን ስርዓቱ ሙሉ በሙሉ ወደ አምባገነናዊ ስርዓት መቀየሩ ታወቀ። እንዲሁም መድበለ ፓርቲ ሲስተም ይኖራል ተብሎ ሲጠበቅ ፕሬዝዳንቱ ኢሳያስ ሙሉ በሙሉ የህይወት ዘመን ንጉስ መሆናቸውን አረጋግጧል። የትም ምርጫ ምንም አይነት ዲሞክራሲ እንቅስቃሴ አለመኖሩ ህዝቡን አስደንግጧል። But Eritrea was just getting started. So what was happening in Eritrea was that we gained independence in 91 from Ethiopia after a very long independence war. And the state was being birthed, essentially. And everyone was excited, everyone was happy. But people were noticing bad signs and bad patterns by the government, specifically by the president. የኤርትራ መንግስት ህዝቡን በአንድ ጉዳይ በከፍተኛ ደረጃ አስሮት ይገኛል። ይሄኛው ጉዳይን ደግሞ ስንመለከት ሻቢያ እንዲህ የሚል ምክንያት ያቀርባል። ኢትዮጵያን ጨምሮ አንዳንድ ሀገራት ለሉዓላዊነቴ ስጋት ናቸው በማለት ሁሉንም ስርዓቶች ወደ ወታደራዊ ስርዓት ቀይሯቸዋል። እንዲሁም አስተዳደሮች ከወታደራዊ ስርዓት ውጪ መሆን አልቻሉም። ይሄንን በምክንያት አድርጎ እየተንቀሳቀሰ ነው። ለዚህም ውይይትን ማድረግ የሚያመቻቹ ተቋማትንም ጭምር ሙሉ በሙሉ አግዷቸዋል። እንዲሁም የትኛውም ኢንተርናሽናል በረራ ያለ ስርዓቱ ፍቃድ መከናወን አይችልም። እንዲሁም ነፃነት፣ ዲሞክራሲ የሚሉ አካላትን ጸጥ ረጭ አድርጓቸዋል። በኤርትራ ውስጥ የትኛውም የፖለቲካዊ ጉዳይ ማጉረምረምም ጭምር ሙሉ በሙሉ ታፍኖ መሰወርን ሊያስከትል ይችላል። This was never about national security. Instead, by silencing the people who already were speaking up against the regime's repression and crimes, by shutting down the institutions that would facilitate dialogue and debate, and by making Eritrea the most censored country in the world, where the price to speak up is your life,
the Eritrean regime was free to do whatever it wanted without any opposition. የኤርትራ መንግስትን ስንመለከት ህዝቡ ላይ ይሄንንም ጭምር ያደርጋል። የኤርትራ መንግስት ብሔራዊ ምደባ የሚል አሰራር አለው። ይሄኛው አሰራር ደግሞ መንግስት በፍላጎቱ ብቻ የሚያደርገው ይሆናል። ይሄ ማለት የተማረም ያልተማረም በመንግስት ይመደባል ማለት ነው። ይሄ ማለት ለምሳሌ የተማረውን ሰው ማዕድን ማውጫ ላይ ሊመድበው ይችላል፣ በመንገድ ስራ ላይ ሊመድበው ይችላል፣ እንዲሁም መንግስት የፈለገው የትኛውን ቦታ ላይ ሊመድበው ይችላል። ኢቭን የጉልበት ስራ ላይ ራሱ ሊመድበው ይችላል። And the people who don't are automatically transferred into the national service system, where they are placed in any job that the government sees fit. These jobs are not as good as the jobs that comes through education. So it could be like working on a mine, working on the streets. Like it could literally be any physical labor that the government needs. በኢትዮጵያና በኤርትራ በኩል የሰላም ስምምነት ተፈርሞ ነበር። ከለውጡ ማግስት የመጀመሪያው ኢትዮጵያ ያከናወነችው ድል የኖቤል ፒስ ፕራይስ ኢትዮጵያ ያገኘችበት በዚህ ጉዳይ ነበር። ግን ሻቢያ ሁን ብሎ አፍርሶታል። ለምን አፈረሰው? ይህን ነገር በደንብ አድርገን ስንመለከተው ለዚህ ብሎ አፍርሶታል። ህዝብ ሁሌም የሚፈራው አያጅቦ ብሎ የሚጠራው ኢትዮጵያ ትወረኛለች፣ ሉዓላዊነቴን አጣለው የሚለው ፕሮፓጋንዳ ጥቅም አልባ ስለሆነ ነው። ኢትዮጵያና ኤርትራ ሰላም ካወረዱ ማንም አይወርም። እንዲሁም የጋራ የኢኮኖሚ ሲስተም ከተፈጠረ ደግሞ ሀገራቶቹ ያድጋሉ። ያ ማለት ከዚህ በፊት ኤርትራ ነፃነቷን ካገኘች በኋላ የሻቢያው መንግስት ሙሉ በሙሉ አገዛዙን ከዲሞክራሲያዊ ወደ ወታደራዊ የቀየረው ኢትዮጵያ ትወረኛለች፣ ታሰጋኛለች በሚል ነው። ከኢትዮጵያ ጋር የሰላም ስምምነት ከተፈረመ ግን ይሄኛው ብቸኛው ምክንያቱ ውድቅ ሊሆን ነው። ይሄ ደግሞ ውድቅ ከሆነ ወደ መድብለ ፓርቲ ሲስተም፣ የምርጫ ሲስተም፣ ፓርላመንት ሲስተም ይተግበሩ ይባላል። ይሄ ደግሞ ከተተገበረ አምባገነኑ ኢሳያስ ከወንበሩ ይወርዳል። ለዛም ሲል ነው ይህንን የሰላም ስምምነት ሙሉ በሙሉ በዚህ በዛም ብሎ ውድቅ ያደረገው። The border situation that I mentioned in the beginning between Eritrea and Ethiopia that had been used to justify the regime's crimes was finally resolved, and the two countries made peace and became friends. As predicted, the oppressive policies continued because it was never about national security, it was always about control. But with the regime's only excuse now gone, the people realized that the time for change was now. ከ5000 በላይ ዜጎች ከኤርትራ ይሰደዳሉ። እነዚህ የሚሰደዱ ዜጎች አብዛኞቹ የባህር ላይ ሲሳይ ይሆናሉ። በመላ ዓለም ያሉ የሻቢያ መንግስትን የሚቃወሙ ኤርትራውያን ስደተኞች ሀገር ቤት ያሉ ቤተሰቦች የነሱን ቅጣት ጅራፍ ይቀበላሉ። የአንድ ቤተሰብ አባል ውጪ ሆኖ የሻቢያውን አገዛዝ ከተቃወመ ማንነቱን ከለየ የዛ ቤተሰብ አባል ሙሉ በሙሉ የትኛውንም ጥቅማ ጥቅሞች ማግኘት አይችልም። መብራት፣ ውሃ እንዲሁም ውርስንም ጭምር አይፈቀድለትም። ያ ቤተሰብ ሙሉ በሙሉ የልጁን ኃጢአት የሚቀበል ይሆናል። እንዲሁም የሻቢያ የተቃዋሚ ቤተሰቦቹን ሙሉ በሙሉ ቅጣት ሊጥልባቸው ይችላል። ምናልባትም መታሰርም ጭምር። Over 5,000 people flee my country every month. Since this all began in 2001, brave members of the Eritrean diaspora have been campaigning against the regime's actions. But this group has always been a minority. The regime controlled the diaspora by punishing family members back home, suspending their property and inheritance rights, and not allowing them to return in retaliation for speaking out. የሻቢያ መንግስት ካመነበት ህፃናቶችም ሊታሰሩ ይችላሉ። ህፃናቶች በቤተሰቦቻቸው ወንጀል መስራት እነሱ ተጠያቂ ሊሆን ይችላሉ። እንዲሁም የጀምላ ግድያ እንዲሁም ስልታዊ ወስባዊ ጥቃትንም ጭምር በህዝቡ ላይ ያደርሳል። አንድ የሻቢያ አምባገነን ወታደር ምናልባትም የአንዱን ሚስት ከተመኘ ያንን መፈጸም ካልቻለ ቤተሰቡም ልጅቷም ችግር ውስጥ ሊወድቁ ይችላሉ። When countless babies and children were imprisoned, when stories of mass murder, torture, and systematic sexual violence began. ሻቢያ ሀገሩን ማስተዳደር ሳይችል ነው ቀይ ባህርን ካላስተዳደርኩ የሚለው። እንዲሁም በአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና አንድም ችግር ግጭት ከተነሳ ዓለም አቀፍ
ኃይሎች ችግር ውስጥ ሊገቡ ይችላሉ። በዚህ በቀይ ባህር ቀጠና ያሉ የየትኛውም ዓለም ኃይሎች ከፍተኛ ውጥረትም ጦርነትም ውስጥ ሊገቡ ይችላሉ። እንዲሁም ሻዕቢያ በጠባጫሪነት ቀጠናውን ዓለም አቀፋዊ ግጭት ውስጥ እንዲገባ የማድረግ እድሉ ሰፊ ነው። ይሄ ሻዕቢያ የተባለ ኃይል በዚህ ቀጠና ላይ የሚያደርገው የትኛውም እንቅስቃሴ ለዓለም አቀፉ ማህበረሰብ ትልቅ ስጋት ይዞ እየመጣ ነው። Foreign military bases in the region underscore the global stakes. A conflict here could draw in major powers, escalating a local crisis into an international one. ቀይ ባህርን ስንመለከተው ቀይ ባህር አስደናቂ መልክዓ ምድር ያለው ቦታ ነው። እንዲሁም አፍሪካን ከመካከለኛው ምስራቅ ጋር የሚያገናኝ ነው። ይሄ ማለት ለአፍሪካም እንዲሁም ለመካከለኛው ምስራቅ ንግድም የትኛውንም የዲፕሎማሲ እንቅስቃሴ ወሳኝ የተባለ ኮሪዶር ነው። እንዲሁም ዓለም አቀፋዊ የንግድ ሰንሰለቶች ከ12% በላይ የሚሆኑ ዓለም አቀፍ እንቅስቃሴ በዚህ ቦታ ላይ ይካሄዳል። ያ ማለት የዓለም አቀፉ የኢኮኖሚ ስርዓት አንደኛው እስትንፋሱም ጭምር ነው። Is a place of both natural beauty and immense strategic value. Stretching over 1,000 kilometers, this coastline is not just a geographical feature. It is a lifeline that connects Africa to the Middle East and beyond. ኢትዮጵያ በቀይ ባህር የመጠቀም ፍላጎት አላት። ለዚህም አንድ ነገርን አቅርባለች። ይሄኛውም ሰጥቶ መቀበልን ነው። ሻዕቢያ ግን እንደዚህ ይላል፣ ቀይ ባህር በጋራ ማልማት አይቻልም፣ እንዲሁም ቦታው ለየትኛውም ድርድር ክፍት አይደለም ብሏል። እንዲሁም ይሄንን ቦታ አክሰስ ማድረግ የፈለገ የትኛውም አካል ምንም አይነት ዋጋ ለመክፈል ዝግጁ ነኝ ይላል። ይሄ ማለት የሻዕቢያ መንግስት ለድርድር ክፍት አለመሆኑን አሁንም ተቸካይና ጭፍን አስተሳሰቡን እያራመደ መሆኑን ያመላክታል። The military's firm grip projects strength to the world, sending a clear message that Eritrea's borders, both land and sea, are non-negotiable and will be defended at all costs. የኤርትራ መንግስት የኢትዮጵያን ጥያቄ ብቻውን ማፈን አይችልም። ለዚህም ሲል ከኢትዮጵያ ታሪካዊ ጠላቶች ጋር በጋራ መስራት መርጧል። አንድ ጥምረትም ወደፊት እየወጣ ነው። ይሄም ጥምረት የቀይ ባህር ግንብ ይላል። ኢትዮጵያን ሙሉ በሙሉ ከግንቡ ጀርባ ለማድረግ ያለመ ነው። ይህን ጥምረት ስንመለከት በግብፅ፣ በሶማሊያ እንዲሁም በኤርትራ በኩል እየተካሄደ ነው። የሶማሌ ኃይሎችን በማሰልጠን የባህር ክልላቸውን ከኢትዮጵያ እንዲጠብቁ ጭምር እያሰለጠነ ይገኛል። ግን ኢትዮጵያን በዚህ መንገድ ከቀይ ባህር ማግለል ይቻላል ወይ? Eritrea, Egypt, and Somalia formed a tripartite security pact, quickly dubbed the Red Sea Wall. This alliance counters Ethiopia's ambitions, creating a united front that encircles its rival. Eritrea trains Somali forces, extending its influence along the coast. የኤርትራ መንግስት ተፈጥሮ የሰጠውን ስትራቴጂካል ሎኬሽን መጠቀም አልቻለም። ይህን ደግሞ በሰጥቶ መቀበል ከኢትዮጵያ ጋር ባለመነገዱ ህዝቡ ጫናውን እየተቀበለ ነው። የኤርትራ ህዝብ በከፍተኛ ኢኮኖሚ ጫና ውስጥ ነው የሚገኘው። እስቲ ስንመለከተው አሳ አጥማጆች ከፍተኛ የተባለ ተጽዕኖ ውስጥ ወድቀዋል። እንዲሁም ህዝብ ወታደራዊ ስጋት ላይ ነው የሚኖረው። ወታደራዊ የግዳጅ ምልመላዎች ወጣቶች ህልማቸውን እንዳያሳኩ አድርጓቸዋል። በዛ ሀገር ምንም አይነት ተስፋ አይታይም። Ordinary Eritreans bear the brunt of rising tensions. Fishermen face restricted waters and constant inspections, their livelihoods threatened by militarization. In Assab, residents live in fear, with fuel shortages and tight controls stifling business. Economic uncertainty cripples merchants, while the threat of war looms over daily life. Indefinite national service continues, with youth conscripted for years, unable to pursue their dreams. ኢትዮጵያ የቀይ ባህር ፍላጎቷን ለማሳካት እየጣረች ነው። በዚህ ጥረቷ ላይ ግን አንድ ጥምረት መጥቷል። ይሄኛው ጥምረት የቀይ ባህርን ሙሉ በሙሉ ኢትዮጵያ አክሰስ እንዳታደርግ እየተደረገ ነው። ይሄን ሴራ ደግሞ በወሳኝነት እያስተባበረ የሚገኘው የሻዕቢያው መንግስት ነው። As military hardware gathers and tensions rise, Eritrea holds a key that could unlock prosperity for its people, or, if mishandled, unleash conflict that ripples across continents. The world's focus has sharpened, driven not only by global trade,
but also by Ethiopia's growing demands for sea access, which have added urgency to the region's delicate balance. ኤርትራ በኢትዮጵያ ድንበር አቅራቢያ ላይ በከፍተኛ ሁኔታ ወታደራዊ እንቅስቃሴ እያደረገች ትገኛለች። ይሄ ደግሞ ወታደራዊ እንቅስቃሴ ኢትዮጵያ ታሪካዊ መብቷ የሆነውን አሰብን እንዳትይዝ ነው። ይሄንን ቦታ ኢትዮጵያ እንዳትደርስበት በማለት ለማደነቃቀፍ ሲባል ከፍተኛ የሆነ ወታደራዊ ኃይል በቦታው ላይ በድንበር አቅራቢያ ላይ እያሰፈረች ትገኛለች። Military movements intensify on Eritrean reinforcements massed near the strategic port of Assab, signaling their readiness to defend the coastline at all costs. ዓለም ኢትዮጵያ የቀይ ባህር ፍላጎት እንዳላት ተረድቷል። እንዲሁም የሻቢያው መንግስት ሰጥቶ መቀበልን አፕላይ ማድረግ አይፈልግም። ይሄ ማለት በዓለም ላይ ከፍተኛ የሆነ ችግር ሊፈጥር ይችላል። ዓለም አቀፉ ማህበረሰብ ለዚህ ፍትሃዊ ጥያቄ ምላሽ ሊሰጥ ይገባል። የግድ ይሄንን ማድረግ ካልቻለ ግን በቀጠናው የሚነሳው የትኛውም ቀውስ ዓለም አቀፉ ማህበረሰብ ተካፋይ ይሆናል። ይሄ ማለት 12% በላይ ዓለም አቀፋዊ ንግድ የሚከናወነው በዚህ በቀይ ባህር ቦታ ነው። ጋዝ፣ ነዳጅ፣ ሸቀጣ ሸቀጦች ሙሉ በሙሉ የሚተላለፉት በዚህ ቀጠና ነው። እንዲሁም ይሄ ቀጠና ችግር ውስጥ ከገባ በዓለም አቀፍ ኢኮኖሚ ላይ ከፍተኛ የሆነ የዋጋ ንረት ያስከትላል። Eritrea's stability is vital to global commerce. The Red Sea is a superhighway. 12% of world trade, including oil and gas, passes through the Bab el-Mandeb Strait. Any disruption would send shockwaves through supply chains, raising costs and causing delays worldwide. ኢትዮጵያ የባህር ኃይሏን ለመመለስ በከፍተኛ ደረጃ እየሰራች ነው። ለዚሁም ሲባል ሩሲያ፣ ፈረንሳይ እየተባበሯትም ይገኛሉ። ኢትዮጵያ የባህር ኃይሏን በከፍተኛ ደረጃ እያሰለጠነች ነው። እንዲሁም ዘመናዊ የተባሉ ፓትሮል ማድረግ የሚችሉ ጀርባዎችንም ጭምር እንዳዘዘች ታውቋል። እንዲሁም ኢትዮጵያ የባህር ኃይል ዋና መስሪያ ቤቷን ገንብታ አጠናቃ አስመርቃለች። Ethiopia is determined to regain its maritime power. With Russian support, it rebuilds its navy, training new sailors and acquiring modern patrol boats to project influence in the Red Sea. The construction of Ethiopia's new naval headquarters and the training of officer cadets underscore its ambition to restore sea access and assert itself as a regional power. ኢትዮጵያ ወደ ቀይ ባህር ለመድረስ ግማሽ መንገድ ተጉዛለች። ኢትዮጵያ የምትፈልገውን የቀይ ባህር ስትራቴጂካል ሎኬሽን ደህንነቷንም የሸቀጣሸቀጦም ደህንነት ማስጠበቅ ትፈልጋለች። ግን የኢትዮጵያ ባህር ኃይልን በስጋት የሚመለከቱት እንደ ሻቢያ፣ እንደ ግብፅ፣ ሶማሊያ ያሉ ሀገራቶች አሉ። ግን አንዳንድ አጋር የተባሉ ሀገራት ፈረንሳይ፣ ሩሲያ እንዲሁም የተቀሩት ሀገራቶች የኢትዮጵያ ባህር ኃይል በቀጠናው እንዲሰማራ ይፈልጋሉ። በቀጠናው ላይ ያለው የሁቲ በከፍተኛ ደረጃ መርከቦችን እየመታ ማስጠም እንዲሁም የባህር ላይ ቀበኞችን እንዲያስታግስ ይፈልጋሉ። በዚህ ቀጠና ላይ አማራጭ ኃይል እንዲኖር ሀገራት በሰፊው እየጣሩ ኢትዮጵያንም እየረዱ ነው። Ethiopia is determined to regain its maritime power. With Russian support, it rebuilds its navy, training new sailors and acquiring modern patrol boats to project influence in the Red Sea. The construction of Ethiopia's new naval headquarters and the training of officer cadets underscore its ambition to restore sea access and assert itself as a regional power. የኢትዮጵያ ባህር ኃይል ቀድሞ የነበረው ትልቅ ክብር ዝና ነበረው። የትኛዎቹንም ኮንትሮባንዶች እንዲሁም የትኛውም የሽብር እንቅስቃሴ ሙሉ በሙሉ ያመክን ነበር። ዳግም ዓለም የኢትዮጵያን ባህር ኃይል በከፍተኛ ዲሲፕሊን የሚመራውን በአሁን ሰዓት ላይ እየሻተ ይገኛል። ኢትዮጵያ ሰጥቶ መቀበልን እስካሁን ድረስ ክፍት አድርጋለች። የዲፕሎማሲ መንገድ አሁንም ክፍት ሆኗል። ይሄ ማለት ለሻቢያ መንግስት ትልቅ እድል ነበር። ግን የሻቢያ መንግስት አንድ ነገር ላይ ተቸክሏል። ይሄም ለደህንነታችን ስጋት ነው የሚል ነው። እንዲሁም የሻቢያ መንግስት የኢትዮጵያ የወደብ ፍላጎትን ሐሳብ የኤርትራ ባለስልጣናቶች አሁንም ውድቅ እያደረጉት ይገኛል። በነገራችን ላይ ይሄ አካሄድ ምን ያህል ያስጉዘናል? Any suggestion of leasing the port to Ethiopia is flatly rejected by Eritrean authorities, who see such proposals as existential threats to their sovereignty and security.
የሐሳብ ዴሊ ቤተሰቦቻችን የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።